አማርኛ ክፍል አብረን የተማርን ዳነ ብላ ካለችኝ ኑሮ ዝናብ ኑሮ አውርድልን አላህ ኑሮ ዝናብ አረቃ በጣም ዝናብ እኮ እንደው እውነት ነው ኑሮ መባባል አለ አዎ እውነት አዎ ዝናብ ኑሮ መባባል አለበት ነግ አሁን ህዝቡ አይሰማም እንጂ ይሄን ነበር እኛ በልጅነታችን ምናል ኑሮ ይባል ነበር ክርስቲያኑ ዝጎ ሙስሊሙ ኑሮ ነው የሚለው ግን ዛሬ ማን ይሰማ እንደዚህ ነበር ግን ፋሪያስ በማግስት ነበር እኮ የሚዘምረው ጋር እንዴ ዛሬ እኮ ታላደርግ እዚህ ተገኝቻለሁ ነው ወደዚህ እና ናስኪ ይዘውና ባላገዳው ይዘውና አገዳ ልገዛላቸው ነው ብዙ ጥሩ ቆይታ ይኖረናል አገዳ ትፈልጋላችሁ በዚህ በመጦሪያ እድሜያቸው ማን ነው ቤተሰብ በማስተዳደሪያቸው እነሱ ስራ ስላጡ ነው አገዳውን ይዘውና እስኪ እንዴት ነው ሰላም ነው አገዳ ዋው እንግዲህ እና አገዳ በልቶ ያላደገ የለም አይደል ፈታፈል እንጂ ምን ተጨናንቃችኋል ወጣቱ ተጨናንቋል እኔ አሁን በዚህ እድሜ ራሱ ደስተኛ ነኝ አይ አም ሶ ሃፒ እነሱ ግን በጣም ደብሯቸዋል እውነቴን ነው ስንት ነው ይሄ ቁሙ 100 ብር በ10 ብር በ5 ብር እንዳልበላ ነው በ20 ሳንቲም እንዳልገዙና በ20 ሳንቲም ይሄ ስንት ብር ነው አሁን 100 ብር አለ 100 ብር ሁለቱን ሰዝናል ሁለቱን እዚህ ይላል የዛሬ አንዱ 100 ብር 19 ስንት ነበር ይሄንን 72 ላይ ሳንቲሙ ክብደቱ ሳንቲሙ እና አንዱ 100 ብር እዚህ በታች ነው የዱቤ እንትን ስንት ነው የገዛችሁት እናንተ ስንት ነው የገዛው አምጣ ተብዬ ነው ግን 100 ብር ነው ያዙ እንዳትሰጡ ይናገር ወሰርን እንትንስ ቢሎት እንደሆነ አንስቶት እስከ ሰው እንደሆነ ምን ይታወቃል አሁን በእናንተ እድሜ ስንት ነበር አገዳበት 72 ሳንቲም 5 ሳንቲም 5 ሳንቲም 72 ሳንቲም 7 ሳንቲም ይሸጡላችኋል ተከራክረን 70 እስከ 71 ሳንቲም አይደለም እንትን ካለ እስከ 69 ሳንቲም የተቆረጠ ስንት ነበር የተቆረጠማ እስከ 5 ሳንቲም ድረስ ነበር አሁን ይኸው በዛ አሁን በቃ አሁን ተቆርጦ ስንት ከየት ነው ያመጣው ይሄ አገዳ ለምን ሻጭ አገዳ ለምን ይጠቅማል ለምን ይጠቅማል አገዳ ለደማንስ ሌላስ እኔ እንጃ ለምሳሌ የ10 ብር ስጠኝ እስከ የት ነው የምትሰጠኝ የ10 ብር የለም ከ20 ብር ጀምሮ ነው የ20 ብር እስከ የት ድረስ ነው የ20 ብር ከዚህ በላይ አይበላም እስከዚህ ይሻላል ይሄን ብንበላውስ ምን ችግር ያመጣል የቱ ይሄን ቢበላ ይሄ በሽታው ምንድን ምን በሽታ ነው ትልም ሊኖረው ይችላል አይታወቅም ስር ስለሆነ የሚኖረው በጣም ትልቅ ሆነ እሺ ደግሞ አሁን እዚህ ወንድሞቻችንን አግኝተናቸዋል ሰላም ወንድም ሰላም ጥያቄን ጠይቀ እሺ ምን ችግር መጀመሪያ ስንና እሺ አንድ ሰው በቀን አንድ ስኒ ቡና ይጠጣል በሳምንት ስንት ስኒ ይጠጣል በቀን አንድ ስኒ ከሆነ 7 ማለት 7 ትክክል ነው በሳምንት ስንት ስኒ ይጠጣል ስኒ አይጠጣም በቃ ከሚሊዮን ብር በላይ ካልሰራ አናገባም ብያሉ አሁን በዚህ ላይ አንተ ምን ሐሳብ አስተያየት አይ አንተ አሁን ለማግባት እንዴት ነው እነዚህ ስማማለህ አሁን በዚህ ሐሳብ ሴቶች አሁን 1 ሚሊዮን ብር 2 ሚሊዮን ብር ካለለ አናገባም ይያሉ ወራሃይ ገቢ ደግሞ 100 ሺህ ብር 200 ሺህ ብር ካልሆነ አናገባም ነው የሚሉት ይሄን ነገር ተደግፈዋለህ ሳይኖርም ማግባት ክልክል ነው ሳይኖር ማግባት ክልክል ነው አይ በሐሳቡ ተስማማለሁ ይሄ አይ ዋናውን በድሮ ጊዜ ዋናው ፍቅር ነው አባቶቻችንም ሲያገቡ ብርና አይተዋል ፍቅርና አይተዋል እና አሁን ምን ትላለህ አንተ ዘመኑ በጣም ተቀየረ እኔ ሰላሳው በምክንያት ሰው ሲፈጠር ተራብቱ ያያደረ መቼስ እና ገና ከለለው ተሞ መስራት እሺ አንተ አሁን ዋናው ፍቅር ይበልጣል እያልክ ነው ያው ፍቅር ይበልጣል ለወንድ ልጆችም ለሴቶችም አሁን ምን ታስተላልፋለህ መልእክት በቃ አሁን ማስተላልፈው ነገር በርግጥ ፍቅር ይበልጣል እያሉ ቁጭ ካሉ አስቸጋሪ እየሰሩ ከሆነ
ግድ ገና 200 ሺህ ብር ካላስኩኝ ተብሎ ዝም አይባልም። በጋራ እንደውም በጋራ እየሰሩ የተሻለ ነገር ያገኛል ብዬ ተስፋማለሁ። አሁን ጠይቀኝ አግብተሃል አላገባህም በይ። አይ አብዛኛው ሴቶች ምን ይላሉ መሰለ 100 ሺህ ብር እና 200 ሺህ ብር ካልሰራት አናገባም ይላሉ። እና ምን ታስባለህ? አዎ ሜሪም ከብዛኛለ ያዙዋ ሴር ጥናት ሜሮን ተሾመ ትባላለች። ፍቅረኛ ናት። ፍቅረኛ የሜሮን ተሾመ ከጌጇን እስከ 9ኛ ክፍል አብረን የተማርን ዳነ ብላ ካለች። እሺ አግብተሃል አላገባህም? አግብቻለሁ። ያኔ አንተ ስታገባ በስንት ብር ነበር ያገባው? አረ እዛን ሳሳገባ እኔ ብሩንም አላስታውሰው። እናት አባቴ ናቸው ይዳሩ። በምን ያስተዳደርክ ነው? አሁን ማተፍተፍ ያው እየሰራሁ ነጋዴ። አሁን ብዙ ሰዎች አሁን ተፍተፍ እያሉ ነው ይላሉ። የተፍተፍ ነገር እስኪ አንተ አስረዳ። እስኪ ተፍተፍ ማለት ምን ማለት ነው? ነጋዴ ነኝ። ነጋዴ ነኝ። ምግብ ቤት አለኝ፣ ትንሽ ሽሮ ቤት አለኝ። አትክልት እሰራለሁ ምናምን በንግድ ነው የማስተዳድረው። ሁለቱን አሁን አንዳንድ ሰው አንተ አሁን ቤተሰቡን ይዳራል። አሁን የአሁኑ ዘመን ሴቶች ደግሞ ከ100 ሺህ እና ከ200 ሺህ ብር በላይ ገንዘብ ከሌለው አናገባም እያሉ አናገባም ተዋቸው ነው። ሐሳብ ስትበዝ በዚህ ነው ሐሳብ ሰጣው። አሁን ላይ በቃ ገንዘብ ከሌለው ወንድ ገንዘብ ከሌለው አናገባም እያሉ አይ በዜሮ ተነስተው ከፍ እያሉ ይሄዳሉ ወይስ ኑሯቸው ከፍ ይላል ወይስ? ታዲያ የሌላትን ፈልገህ አግባ። በቃ አንተ ከሌለ እኔ የምልህ የሌላትን ፈልገህ አግባ። የሁሉም አስተሳሰብ እንደዚህ ሆነብን። በቃ ዘመኑ ያላትን ፈልጋ ነው። በቃ ተዋቸው እነሱ እንግዲህ ከዚህ በኋላ ያው ወንድም ፍጥረቱ እየቀነሰ ስለሆነ ወደፊት እየለመኑ ይመጣል። ይኖርን በጣም አሪፍ ነው። አንተ ምን የነበር ቢሆንስ ነው አንተ ሲያደለ እኔ ለገንዘቡ ምንም ሰልብኝ ወርዱን ጎዴላ አርሰናል ተጫዋቾች ሁለት ጥቀስ። ማንቸስተር እሺ ይሄ ባለፈው ስሙ ላጣልኝ ማጠፋኝ ማን ነው ስሙ? ማን ነበር? ሊቨርፑል ምናምን ሊቨርፑል ጎበዝ። ኧረ አጨብጭቡ ነው ሞራል ባላችሁ። ዛሬ ምግብ ላይ ነው። ከስራ ሌላ 3 ስራ ብቻ አይደለም ያለኝ 5 ስራ ነው ያለኝ። ምግብ ቤት ላይ በጣም ታዋቂ ሸፍ ሁኛለሁ እንደምታይ። እኔ እኮ በዛም እኮ ተሰጥቶኝ እኮ በዚህ ነው። ዋናው መቀመጫ ነው እንደምትወስድ ቤታችን ነው የሚበጀው። አቦ ያስቸግረኝ። እኔ የምፈልገው መብላት እሱ ምንድነው? ሰላም ነው? ምንድነው? አገዳ ነው የምትሸጪው? ኧረ አይደለም ውሃ ነው። አታይም እንዴ? ምን አይነት ነው? ትገላመጫለሽ። ሳምንት ነው በስነ ስርዓት አይደል ጠይቀሽ? እያናገርኩሽ አይደል? አይ በስነ ስርዓት አገዳ ነው የምሸጠው። አትይም? ትልቅ ሰው የተከበረ ሰው አገዳ ነው የምሸጠው። የተከበረ ሰው ነው።